የመጽሐፍ ቅዱሱ ሞሬ አድባር ዛፍ ያውቃሉ? ሰላም የኤፍታ ቤተሰቦች፣ እንኳን ወደዚህ ቻናል በደህና መጣችሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም በየጊዜው እንዲደርሳችሁ የደውል ምልክትን በመንካት ላይክን በማድረግ ሀሳብ አስተያየታችሁን በኮሜንት መስጫ ላይ እንድትጽፉልን እንጠይቃለን። የመጽሐፍ ቅዱስን ቦታ እንወቅ። አዘጋጅና አቅራቢ በኃይሉ ተስፋዬ ጀምራን። ከዛሬ ልነግራችሁ የወደድነው ስለ ሞሬ አድባር ዛፍ ሲሆን ይህም ታሪኩ የሚጀምረው በዘፍጥረት 12 ከቁጥር 6 ላይ እንዲህ ብሎ ይጀምራል። እግዚአብሔርም ለአብርሃም ቃል ኪዳን ገባለት። እግዚአብሔርም እኔ ወደ ማሳይ ከተማ ግባ ሂድ ካለ በኋላ እግዚአብሔርንም ሰምቶ አብርሃም ወደ ከነዓን እንደሄደ በግልጽ መጽሐፍ ቅዱስ ይናገራል። አብርሃምም ወደ ከነዓን ከሄደ በኋላ የመጀመሪያ ቦታ ያረፈበት የሞራ አድባር ዛፍ ተብሎ ይጠቀሳል። ይህ ቦታ አብርሃም የቆየበት ቦታ ተብሎ የተጠቀሰበት በዘፍጥረት 18:1 ላይ እግዚአብሔር ለሰው ልጆች ለመጀመሪያ ጊዜ የተገለጠበት መንገድ ሲሆን እግዚአብሔር እንደ እንግዳ ሆኖ ለአብርሃም እንደተገለጠለት ይነገራል። አብርሃም በሞሬ አድባር ዛፍ ላይ ተቀምጦ አርፎ ያለ ቀጥር ሰዓት ላይ እግዚአብሔር ወደ ቤቱ እንደመጣ ይናገራል። የዘፍጥረት ምዕራፍ 18 ከቁጥር 1 ላይ በአብርሃም ዘመን እስካሁን ድረስ ይህ ዛፍ ምንም ሳይሆን እያደገ ሚኖር ዛፍ መሆኑ አስገራሚ ያደርጋል። እድሜው ራሱ በቅጡ የማይታወቅለት ይህ ዛፍ የሞራ አድባር ዛፍ ተብሎ ይጠራል። የከተማውም ስም ሳይቀር በዛ ስም እንደሚጠራ የታሪክ ተመራማሪዎች ይናገራሉ። ይህ ቦታ ረጅም ጊዜ እንደኖረ ይታወቃል። ይህም ከአብርሃም በፊት ካሉት ማህበረሰብ ጋር የነበረ ዛፍ እንደሆነ ይናገራሉ። የሞሬ አድባር ዛፍ በአሁኑ ዘመን የት ነው ብላችሁ ልትጠይቁን ትችላላችሁ። የሞሬ አድባር በአሁኑ ዘመን በዌስት ባንክ ወይም በፍልስጤም ዌስት ባንክ እንደሚገኝ ይታወቃል። በዋነኝነት ግን የሞራ አድባር ዛፍ ተብሎ ይጠቀሳል። የዚህ ዛፍ ወይም የዚህ ቦታ በብዙ አይነት ስም ይጠራል። ለምሳሌ የማምሮ ኦክስ ተብሎ ይጠራል። የአብርሃም ኦክስ በመባል ይታወቃል። በአሁኑ ዘመን ደግሞ ይህን ይመስላል። ይህ የምትመለከቱትን ይህን ይመስላል። ያማረ ዛፉን ያልተወለደ ይህን ይመስላል። እስካሁን ድረስ በሕይወት መኖሩ አስገራሚ ያደርገዋል። ይህ ዛፍ በብዙ ቱሪስቶች እንደሚጎበኝ ይታወቃል። ጎብኚዎች ብዙ ጊዜ እንደሚያዩ የክርስትና እምነት ተከታዮች የአብርሃም ያረፈበት እግዚአብሔርም የተገለጸበት ተብሎ ይጠቀሳል። ውድ የኤፍታ ቤተሰቦች ለዛሬ ያሰናደንላችሁ ይህን ይመስል ነበረ። The salt through the needles. Don't eat it, it's not edible, but just stick it on your tongue. Oh yeah. You taste the salt? Yeah. It's covered with salt crystals.